يا من بدنياه اشتغل وغره طول الأمل فالموت يأتي بغتة والقبر صندوق العمل ያል በዱንያ ተጠምደህ ረጅም ጊዜ እኖራለሁ የሚል ምኞት የሸነገለህ የሰው ልጅ ሆይ ሞት እኮ በድንገት ነው የሚመጣው። ቀብርም የሥራ ሳጥን ነው ተብሏል። እያንዳንዱ የምንሰራው ሥራ ወደ አኺራ ሄዶ ወደ ቀብር ሄዶ ቀብር ውስጥ ሳጥን ላይ ተቀምጦ ይጠብቀናል። ኸይርም ከሆነ ሞተን ስንቀበር መልካም ሥራችን ያጫውተናል። ሸርና መጥፎም ከሆነ ሞተን ስንቀበር የሰው ልጅ በመጥፎ ሥራው መሰቃየቱ አይቀርም። ይሄን በጆሮአችን ብቻ ሳይሆን መስማትና ማወቅ ያለብን ከልባችን ይሄን ልናውቅ ይገባናል። ከዱንያው ሳጥናችን ይልቅ ከዱንያው ሀብታችን ይልቅ የአኺራ ሀብት ሊያሳስበን ይገባል። የሰው ልጅ ከእናቱ ሆድ ከወጣበት ጊዜ ጀምሮ እድሜው በጨመረ ቁጥር ጉዞው ወደ መጠናቀቂያው እየተቃረበ ነው የሚሄደው። በዚህ ረጅም የአኺራ ጉዞ ላይ ዋና የሚያስፈልገን ብርታት የሚሆነን ከአደጋ የሚጠብቀን ስንቅ መሳሪያ የአላህ ተባረከ ወተዓላ ፍራቻ ነው። ቃሉ ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ብሎናል። እናንተ አማኞች ሆይ ገንዘባችሁ፣ ንብረታችሁ፣ ልጆቻችሁ አላህን ከማውሳት ለአኺራ ከመዘጋጀት እንዳያዘናጓችሁ። ይሄን ያደረገ ከሳሪ ጠፊ እሱ ነው ብላ ሞት ሳይመጣ በፊት ኸይር ሥራ ስሩ፣ ሞት ከመጣ በኋላ ኸይር ሥራ ለመስራት እድል ብትጠይቁ አታገኙም ብሎናልና ዘውትር መንገደኛ እንደሆነን ልናውቅ ምንም አይነት ማስተማመኛ እንደሌለን ያለንባትን ደቂቃና ሰዓት ብቻ አላህ እንደሰጠን ቁጥርን በዛች የሚቻለውን ሁሉ ልናደርግ ራሳችንን ልናጸዳ ልናጠራ ይገባናል። ወበረከቱላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ሁላችንም ወደ አኺራ ተጓዦች ነን። የሰው ልጅ ከእናቱ ሆድ ከወጣበት ጊዜ ጀምሮ እድሜው በጨመረ ቁጥር ጉዞው ወደ መጠናቀቂያው እየተቃረበ ነው የሚሄደው። በዚህ ረጅም የአኺራ ጉዞ ላይ ዋና የሚያስፈልገን ብርታት የሚሆነን ከአደጋ የሚጠብቀን ስንቅ መሳሪያ የአላህ ተባረከ ወተዓላ ፍራቻ ነው። የሰው ልጅ ዙሪያው በጠላትና በአደጋ የተከበበ ነው። የመጀመሪያ የሰው ልጅ ጠላቱ ነፍስያው ናት። ትልቁ ጠላቱ የሰው ልጆች አባት ሁሉ የአደም ጠላት የሆነው አንደኛ ጠላት ቀን ከሌሊት የማይተኛ የማያርፍ ትልቁ ስራው የሰው ልጆችን ማጥቃት የሆነ ጠላታችን ሸይጣን። በዚህ ረጅም የአኺራ ጉዟችን ላይ አደጋን የሚከላከልልን
ስንደክም ያበረታን የአላህ ተባረከ ወተዓላ ፍራቻ ብቻ ነው። ከመሸ እስኪነጋ ድረስ ዱንያ ላይ ላልቆይ እችላለሁኝ፣ ከነጋም እስኪመሽ ድረስ ዱንያ ላይ ላልኖር እችላለሁኝ እያለን ጉዞ ላይ እንዳንሰንፍ፣ ዋናው መንገድ ትተን ወደ ግራ ወደ ቀኝ እንዳንል፣ የህይወታችንን ዓላማ እንዳንስት የሚያደርገን የአላህ ፍራቻ ነው። ሞት ያለበት በሙሉ ሞት በድንገት እንደሚመጣ የሚረዳ በሙሉ ሁሌም ለሞት ራሱን ሊያዘጋጅ አላህን ተባረከ ወተዓላ ዘውትር ሊፈራ ሊያስታውስ ይገባል። ጤንነት፣ ወጣትነት፣ ምቾትና ድሎት አቅል ያለውን ሰው የሞትን ምንነት በሚገባ የሚያውቅን ሰው አይሸውዱትም። ሞት ሕፃንና አዋቂን ወጣትና አዛውንትን አይለይም። የደላውና የከፋውን አይለይም። ኸልቅ ላይ በሙሉ የተፈጠረ ነገር ላይ በሙሉ ሞት ተወስኖበታል። የማይሞት የለም ከአላህ ተባረከ ወተዓላ በስተቀር። ሞት መኖሩን ማወቅ አንድ ነገር ነው። የሚመጣው በድንገት መሆኑን ማወቅ ሌላ ነገር ነው። ሞት በድንገት ሊመጣ ይችላል፣ ምንም ቅድመ ሁኔታ የለውም ብሎ ያመነ ሰው ሁሌ ሊዘጋጅ፣ ምንም ሊሸውደው ሊሸነግለው አይገባም። አብዛኛውን ጊዜ የሚሞቱት ወጣቶች፣ የዕድሜ መሃል አካባቢ ላይ ያሉ ሰዎች ናቸው። አርጅተው ዱንያ ላይ ይበቃኛል እስከሚሉት ድረስ ኖረው የሚሞቱ በጣም ጥቂቶች ናቸው። አብዛኛው ቦታ ላይ መስጂድም ይሁን ሌሎች አጋጣሚዎች ላይ በብዛት የሚታየው በዕድሜ ወጣት የሆነ የዕድሜ መሃል ላይ ያለ ሰው። ለምንድን ነው ይሄ የሆነው? አብዛኛው የሚሞተው ወጣት ጎልማሳ ስለሆነ አላህ ተባረከ ወተዓላ ከሁላችንም ዕድሜያችንን ሰውሮብናል፣ አጀላችንን ደብቆብናል። ዱንያ ላይ የምንኖረው እስከ መቼ ድረስ እንደሆነ ማናችንም አናውቅም። ሸይጣን ደግሞ የመሞቻ ቀጠሯችንን የምናውቅ እንዲመስለን እንድንዘናጋ ግዴለሽ እንድንሆን ያደርጋል። ከመሸወድ በሸይጣን መረብ ውስጥ ከመውደቅ አንዱ ማሳያ ምልክቱ ጡለል አመል ነው። ረጅም ጊዜ ስላለኝ ወደፊት እስተካከላለሁ፣ ወደፊት አስተካክላለሁ ያሉ ማሰብ ነው። ይሄ የሸይጣን ወጥመድ ነው። የሰው ልጆችን አንድም ሸይጣን የሚያጠቃቸው በጡለል አመል ነው። ነገ ከነገ ወዲያ የሚቀጥለው ዓመት ላይ እያሉ ክፍተታቸውን ደካማ ጎናቸውን እንዳያስተካክሉ ያደርጋቸዋል። የአደጋዎች አደጋም ይህ ነው። ምክንያቱም የሰው ልጅ ረጅም ጊዜ አለኝ ብሎ ባያስብ ኖሮ ወንጀል ላይ አይወድቅም። አካሄዱ ትክክል እንዳልሆነ አላህን እንደሚያስቆጣ እያወቀ አላህን የሚያስቆጣን አካሄድ ሄዶ ዱንያዊ ችግሩን ለመፍታት የሚያስበው ወንጀል ላይ ውሎ የሚያድረው የሰው ልጅ ተውበትን የሚያዘገየው ጡለል አመል ስላጠቃው ነው፣ ጊዜ አለኝ ስለሚል። ማናችንም የህይወታችንን ፍጻሜ መጨረሻውን ሩሃችን ከጀሰዳችን ነፍሳችን ከአካላችን የምትለይበትን ቀንና ሰዓት አናውቅም። ማንም አያውቅ። አላህ ከደበቃቸው ነገሮች መሃል አንዱ ይሄ ነው። ላ ተአቲኩም ኢላ በግታ፣ ቅያማ የሚመጣው በድንገት ነው። የእያንዳንዱ ሰው አጀሉ ሲደርስ ደግሞ ቅያማው ቆሟልና የግለሰብ ቅያማም በድንገት ነው የሚመጣው። የሞተ ሁሉ ቅያማው ቆሟል። ስለዚህ ትልቁ የሸይጣን የሰው ልጆች የሚያጠቃበት መንገድ መሞቻቸውን በትክክል የማያውቁ ከመሆናቸው ጋር የመሞቻ ጊዜያቸውን እንደሚያውቁ ዘና እንዲሉ እንደፈለጉ እንዲሆኑ ማድረጉን። ይህ ባይኖር፣ ይህ በሽታ፣ ይህ ችግር ሰዎች ዘንድ ባይኖር ኖሮ፣ ጊዜ አለኝ የሚል የተሳሳተ እምነትና ግምት ባይኖር ኖሮ ሰዎች ወንጀል ላይ አይወድቁም። ተሳስተው እንኳ የወደቁ እንደሆነ ተውበትን አያዘገዩም ነበር። የአላህን ጥሪ ትተው የሸይጣንን ጥሪ አያስቀድሙም፣ አይቀበሉም ነበር። ለኸይር ተሽቀዳደሙ ያለውን የአላህን ጥሪ ትተው ለወንጀል አላህን ለማስቆጣት አይሽቀዳደሙም ነበር። ስለዚህ አስተዋይ የሆነ ብልህ የሆነ መንገደኛ መሆኑን በሚገባ ዱንያ ላይ ባይተወር እንግዳ መሆኑን ያወቀ በሙሉ ረጅም ጊዜ ዱንያ ላይ እኖራለሁኝ ጊዜ አለኝ የሚልን የተሳሳተ ግምት የሸይጣን ወስዋስ ከልቡ በማውጣት ሰሓቦች እንደመከሩት
ከመሸ ይነጋልኛል ብለህ አትጠብቅ። ከነጋ ይመሻል ብለህ አትጠብቅ። ዱንያ ላይ እንደ መንገደኛ ሁን ባሉት መሰረት መንገደኛ ልንሆን፣ ካጠፋን ፈጥነን ተውበት ልናደርግ፣ እሳት አደጋን፣ ጠላትን፣ አውሬን ከምንፈራው በላይ ሸይጣንን ልንፈራ፣ ስሜትን ልንፈራ፣ ነፍስያችንን ልንፈራና ልንጠነቀቅ ይገባናል። ትልቁ ሸይጣን የሰው ልጆች ላይ የሚለቀው የሚያሰማራው ሰራዊት ተስዊፍ ነው። ችግር የለውም ቀስ ብሎ ይደርሳል፣ ነገ ከነገ ወዲያ ማለት ነው። በየቦታው ተዘርግተው ሁሉንም አይነት የሰው ልጅ አላህ ያዘነለት ካልሆነ በስተቀር የሚያጠቃ የሸይጣን ሰራዊት የኢብሊስ ወጥመድ ተስዊፍ ነው። የሰውን ህይወት አበላሽተው፣ የሰውን ገንዘብ ዘርፈው፣ የሰው ስም አጥፍተው፣ የአላህን ሐቅ አጉድለው፣ ምንም ሳይመስላቸው ተኝተው የሚውሉ ሲነጋላቸው የተንጠራሩ የሚነሱ ውስጣቸው የውሸት ሰላምና ደስታ የሚሰማቸው በሙሉ የተስዊፍ መረብ ላይ ወድቀው ነው። ሸይጣን አድኗቸውን አስተኝቷቸውን ጊዜው ሳያልፍ በፊት ልንነቃ፣ ስሜት ላይ ሳይሆን ወንጀል ላይ ሳይሆን ዱንያ ላይ ብቻ ሳይሆን ኸይር ላይ ልንሽቀዳደም ይገባናል። አልኢማም አልሐሰን አልበስሪ ታላቁ ታቢዒ ሲናገሩ ወላሂ አድረክቱ አቅዋመን ካኑ ፊማ አሐለ አላሁ ለሁም አዝሀደ ሚንኩም ፊማ ሐረመ ዓለይኩም ይላሉ። እኔ ሰዎችን አግኝቻለሁ አሉ፣ ሰሓቦችን ማለታቸው ነው። አላህ ሐላል ያደረገውን የፈቀደውን ነገር እንኳ ይጠነቀቁ ነበር፣ ቸላ ይሉ ነበር፣ ይፈሩት ነበረ። እናንተ ሐራምን ከምትፈሩት በላያ አላህ የፈቀደውን እንኳ እስከ ጥግ ጨርሰው አይጠቀሙትም ነበር፣ ይጠነቀቁ ነበር። የሆነ ነገር ያስቀሩ ነበር ከተፈቀደው ውስጥ እንኳ ይሄን ጨርሼ ከተጠቀምኩ ወደ ሐራም ይወስደኛል ብለው። እናንተ ሐራምን ማትጠነቀቁትን ያክል ሐላልን የተፈቀደን እንኳ ይጠነቀቁ ነበር ወደ ዋናው ሐራም እንዳይወስደኝ ብለው። እነሱ መልካም ስራን ሰርተው አላህ ላይቀበለኝ ይችላል ብለው ይፈሩ ነበረ። እናንተ በወንጀሌ አላህ ሊቀጣኝ ይችላል ብላችሁ የማትፈሩትን ያክል ኸይር ስራ ሰርተው መልካም ስራ ደርድረው እንኳ አላህ መልካም ስራዬን ላይቀበለኝ ይችላል፣ አሰራሩ ላይ ክፍተት ሊኖርብን ይችላል፣ ሌላ መልካም ስራን ዋጋ የሚያሳጡ ነገሮች እኔ ጋር ሊኖሩ ይችላሉ ያሉ መልካም ስራዬን አላህ ላይቀበለኝ ይችላል ብለው ይሰጉ ነበረ። እናንተ በወንጀላችሁ በጥፋታችሁ ማሰቡትን ያክላል። እነሆ ዱንያ የበላ የፈተና ሀገር ናት። አንዱ ትልቁ ፈተና የሸይጣን የኢብሊስ ፈተና ነው፣ የተስዊፍ ፈተና ነው። ከአሁን በኋላ ከዱንያ የቀረው ለም የብቀ ሚነ ዱንያ ኢላ በላኡን ወሚሐን ነቢዩ እንዳሉት ዓለይሂ ሰላቱ ወሰላም ዱንያ ላይ ከእንግዲህ የቀረው ፈተና ነው፣ በላ ነው፣ አደጋ ነው፣ ችግር ነው ብላ። የችግሮች ሁሉ ችግር የቀልብ መድረክ ነው፣ አኼራን መርሳት ነው፣ የዱንያ የስሜት ባሪያ ሆኖ መኖር ነው። ከበላሁ ከጠጣሁ የኑሮ ችግር ካልገጠመኝ ሁሉ ነገር ተሟልቶልኛል፣ በህይወቴ ስኬታማ ሆኛለሁ የሚል ስሜት የሚሰማው ዲኑ ግን በየቀኑ የጎደለ ኢማኑ እየወረደ ምንም አይመስለው ሰው እውነትም ዱንያ ላይ ተፈትኗል። መልካም ስራ ላይ ተሽቀዳደሙ፣ ፍጠኑ። ፊትና ሳይመጣ በፊት ስራ እንዳሰሩ፣ ዲናችሁ ላይ እምነታችሁ ላይ እንዳጠነክሩ የሚያደርግ ፊትና ሳይመጣ በፊት ሰውን ግራ የሚያጋባ ብዥታ ውስጥ የሚያስገባ ችግር ሳይፈጠር በፊት ኸይር ስራ ላይ ፍጠኑ ብለውና። የሰው ልጅ ምስኪን አሳዛኝ ፍጡር ነው። ከህይወቱ ከሚገጥሙት ነገሮች መቼ እንደሚወጣ ህይወቱ ላይ ከሚገጥሙት ነገሮች መቼ እንደሚወጣ ከችግሮቹ ምን አይነት ችግር ነገ ከሰዓት ሊገጥመው እንደሚችል የማያውቅ ደካማ ፍጡር ነው። ፊት ለፊታችን ያለውን አናውቅ። ከመሆኑም ጋር እንዘናጋለን፣ እናጠፋለን፣ እናጎድላለን። ትልቁ የሰው ልጅ ማንነት ሀብቱ ነፍሱ ናት። የህይወታችን ምስጢር ነፍሳችን ናት። ነፍሳችን ያለችው በአላህ እጅ ነው። መለከል መውት ሂድ አምጣት ተብሎ ሲላክ መጥቶ ይወስዳታል። አትወስድም ብለን መከራከር አንችልም። አቆየኝ ብለን መደራደር አንችልም። ምንም አይነት አቅም ቢኖር ጉልበት ቢኖር አጀል ከደረሰ ጸጥ ማለት ነው፣ እጅ መስጠትን። መቼ እንደሚመጣ ይሄ ሰዓት መቼ እንደሚደርስ ስለማናውቅ ደግሞ ሁሌ ልንዘጋጅ፣ መልካም ስራ ላይ ልንሽቀዳደም፣ ተውበት ልናደርግ፣ ቀን ከሌሊት ነፍስያችንን ልንገመግም፣ የአላህን ምክር ልንሰማ፣ የሸይጣንን ምክር
አይልንል ይገባን። ጌታ አላህ በተከበረው ቃሉ ያ አዩሀ ለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ብሎናል። እናንተ አማኞች ሆይ ገንዘባችሁ፣ ንብረታችሁ፣ ልጆቻችሁ አላህን ከማውሳት ለአኼራ ከመዘጋጀት እንዳያዘናጓችሁ። ይሄን ያደረገ ከሳሪ ጠፊ እሱ ነው ብሏል። ሞት ሳይመጣ በፊት ኸይር ስራ ስሩ። ሞት ከመጣ በኋላ ኸይር ስራ ለመስራት እድል ብትጠይቁ አታገኙም ብሎናልና ዘውትር መንገደኛ እንደሆነን ልናውቅ፣ ምንም አይነት ማስተማመኛ እንደሌለን፣ ያለንባትን ደቂቃና ሰዓት ብቻ አላህ እንደሰጠን ቁጥርን በዛች የሚቻለውን ሁሉ ልናደርግ ራሳችንን ልናጸዳ ልናጠራ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላሂ ዐላ ኢሕሳኒሂ ወሽክሩ ለሁ ዐላ ተውፊቂሂ ወምቲናኒሂ ወአሽሀዱ አን ላ ኢላሀ ኢለላሁ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሻኒሂ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ዳዒ ኢላ ሪድዋኒሂ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወኢኽዋኒሂ ወሰለመ ተስሊመን ከሲራ አማ በዕድ። የሰው ልጅ ዱንያ ላይ ሲኖር ዱንያን እንደ ድልድይ እንዲጠቀማት ነው የታዘዘው የተመከረው። ዱንያ ወደ አኼራ መሸጋገሪያ ድልድይ ብቻ ናት። ከመሆኑም ጋር ዱንያ ልሸነግለን ልታታለን ትፈልጋለች፣ ብልጭልጭ ናት። አላህ አስጠንቅቆናል። ዱንያ አሸውዳችሁ አታታልላችሁ ብሎናል። ትተናት እንደምንሄድ ነግሮናል። ትተነው የምንሄደውን እያሳመረን ወደሱ የምንሄደውን አኼራችንን ልናበላሽ ፈጽሞ አይገባም። ለዚህ ነው ገጣሚው ያ መን ቢዱንያሁ እሽተገል ወገረሁ ጡሉል አመል ፈልመውቱ ያእቲ በግተተን ወልቀብሩ ሱንዱቁል ዐመል ያል። በዱንያ ተጠምደህ ረዥም ጊዜ እኖራለሁ የሚል ምኞት የሸነገለህ የሰው ልጅ ሆይ ሞት እኮ በድንገት ነው የሚመጣው፣ ቀብርም የሥራ ሳጥን ነው ተብሏል። እያንዳንዱ የምንሠራው ሥራ ወደ አኼራ ሄዶ ወደ ቀብር ሄዶ ቀብር ውስጥ ሳጥን ላይ ተቀምጦ ይጠብቀናል። ኸይርም ከሆነ ሞተን ስንቀበር መልካም ሥራችን ያጫውተናል። ሸርና መጥፎም ከሆነ ሞተን ስንቀበር የሰው ልጅ በመጥፎ ሥራው መሰቃየቱ አይቀርም። ይሄን በጆሮአችን ብቻ ሳይሆን መስማትና ማወቅ ያለብን ከልባችን ይሄን ልናውቅ ይገባናል። ከዱንያው ሳጥናችን ይልቅ ከዱንያው ሀብታችን ይልቅ የአኼራ ሀብት ሊያሳስበን ይገባል። ዱንያ ላይ ኪሱ ላይ ምንም የሌለው ሰው፣ አካውንቱ ላይ ምንም የሌለው ሰው ያፍራል፣ ይጨነቃል፣ ምድር ትጠባዋለች፣ የበታችነት ይሰማዋል። ከዛ የበለጠ ሊያሳስበን የሚገባው የአኼራ ሳጥኔ ምን ተቀምጦበታል ነው። በዱንያ በህይወት እስካለን ድረስ አላህ ይረዝቃል ተባረከ ወተዓላ። ሰበብ ካደረሰን ከጠበቅነው በላይ አላህ ተባረከ ወተዓላ ይሰጠናል። ዱንያ ላይ እስካለን ድረስ ርዝቃችን በሱ እጅ ነው። ከባዱ ጉዳይ አኼራው ነው። ዱንያ ላይ ያልሰራ አኼራ አይበላም። ዱንያ ላይ ያልለፋ ያልደከመ አኼራ ላይ አያርፍም። ስለዚህ የዱንያ ሳጥን የዱንያ አካውንት ባላንስ ከሚያስጨንቀን በላይ የአኼራ ጉዳይ ሊያሳስበን ይገባል። ቀብር የሥራ ሳጥን ነው። ምን አይነት ሥራ ነው ወደ ቀብራችን ሸኝተን ያስቀምጥነው? ይሄን ሁሌ ልብ ልንል። አካላችን ለዚህ ሊደክም ይገባዋል። ለዱንያ በልክ የደከመን ዋና ድካማችን ለአኼራችን ለቀብራችን ሊሆን ይገባል። የሰው ልጅ ልቡ ማለት እንደ መሬት ነው። መሬት ከታረሰ ውሃ ከጠጣ ይለመልማል፣ ጥሩ ምርት ይሰጣል። የሰው ልጅ ልብም ከተመከረ ከተገሰጸ፣ አኼራን ካስታወሰ፣ ቀብርን ካስታወሰ፣ ሲራጥን፣ ሒሳብን፣ ሚዛንን ሁሌ ልብ ካለ ልብ ይለመልማል፣ ለኸይር ይነሳሳል። ቀብርን፣ ሲራጥን፣ አኼራን የረሳ ልብ ደግሞ ይደርቃል። በየቀኑ አዳዲስ ነገሮችን በማየት ሰዎች ሊደሰቱ ይችላሉ። ምንም አዲስ ነገር የለም። ቀንና ሌሊት እኛ ላይ እየተፈራረቁ እኛ እያረጀን ነው። ቀንና ሌሊት የሆነ አካላችንን፣ ጥንካሬያችንን፣ ወጣትነታችንን እየወሰዱ እየቀነሱ ተቀባብለው ለቀብር ያቀብሉናል። ሲራጥ ላይ አኼራ ላይ ራሳችንን እናገኘዋለን። እዛ ቦታ ላይ የሚጠቅመን ዛሬ ዱንያ ላይ በፍላጎታችን የሰራ ነው ኸይር ስራ ነው። ተውበትን ከማዘግየት ወንጀል ላይ ከመስቀዳደም ልንጠነቀቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم آمنا في دورنا وأوطاننا
ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. آمين والحمد لله رب العالمين.